ጠቅላይ ሚኒስትር ዶክተር አብይ አህመድ ከአይኤምኤፍ ዋና ዳይሬክተር ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፍ የገንዘብ ተቋም ዋና ዳይሬክተር ክርስቲያና ጆርዲቫ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከአይኤምኤፍ ዋና ዳይሬክተር ክርስቲያና ጆርዲቫ ጋር ተገናኝተን በኢኮኖሚ እድገት በአጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ሰፊ ውይይት አድርገናል ብለዋል። በውይይቱ ወቅት ለነበራቸው ጠቃሚ የሀሳብ ልውውጥና ቀጣይነት ስላለው አጋርነትም ምስጋና አቅርበዋል። ሀገር አቀፍ የጤና መረጃ ሳምንት መከበር ጀመረ። በጤና መረጃና በዲጂታል ጤና ፈጠራዎች ላይ በዘላቂ ኢንቨስትመንት የጤና ትሩፋቶች ማሳደግ በሚል መሪ ቃል 5ኛው የሀገር አቀፍ የጤና መረጃ ሳምንት መከበር ጀምሯል። በመርሃ ግብሩ የጤና ሚኒስትር መቅደስ ዳባም መንግስት አገልግሎቶችን ዘመናዊና ተደራሽ ለማድረግ የዲጂታል 2030 እቅድ አስቀምጦ በየዘርፉ ትኩረት እየሰራ መሆኑን ጠቅሰው በጤናው ዘርፍ ጠንካራ የጤና መረጃ ስርዓት ለመፍጠር በትኩረት እየሰራ እንደሚገኝ ገልጸዋል። ጤናው ዘርፍ እየተመዘገቡ ያሉ የዲጂታል ስኬቶች አገልግሎቶችን ቀልጣፋ፣ ተደራሽ፣ ግልጽና ተጠያቂ ለማድረግ የሚያገለግሉ ናቸው ያሉት ሚኒስትሯ ጠንካራ የጤና መረጃን ስርዓት በመፍጠር ለማህበረሰቡ የተሳለጠ የጤና አገልግሎት ለመስጠት የጤና ስርዓቱን እርስ በርስ የማናበብ ስራ እንደሚሰራ ገልጸዋል። አሁን ላይ እንደ ሀገር ከ47 በላይ የዲጂታል ጤና መሳሪያዎች በስራ ላይ እንደሚገኙና ከ3500 በላይ የጤና ተቋማት በጤና መረጃ ስርዓት መተሳሰራቸውን አስታውቀዋል። ለካናዳ የስራ ስምሪት ምንም አይነት ይፋዊ ምዝገባ አልተጀመረም ሲል የስራና ክህሎት ሚኒስቴር አስታወቀ። ሚኒስቴሩ ከፊውቸር ፊት ኢንተርናሽናልና በካናዳ ኤምባሲ ጋር በመተባበር ዜጎችን አሰልጥኖ ወደ ካናዳ ለመላክ የሚያስችል ስምምነት ሚያዝያ 1 ቀን 2018 ዓ.ም መፈራረሙን ተከትሎ አንዳንድ ህገወጥ አካላት ሐሰተኛ መረጃዎችን በማሰራጨት ላይ መሆናቸውን በማህበራዊ ትስስር ገጹ አስታውቋል። ከሚከናወኑ ህገወጥ ድርጊቶች መካከል ሰው ሰራሽ አስተውሎትን AI ዲፕፌክ በመጠቀም የተፈበረኩ እና አሳሳች ምስሎችና በቪዲዮዎችን ማሰራጨት አንዱ መሆኑን ገልጸዋል። ምዝገባ ተጀምሯል የሚል ሐሰተኛ መረጃዎችን በመልቀቅ ማህበረሰቡ የማደናገር እንዲሁም በግል ስልክ ቁጥሮች ደውሉ በማለት ዜጎችን ለኢኮኖሚያዊ ብዝበዛ መዳረግ የሚሉትን ተቀምጠዋል። የስራና ክህሎት ሚኒስቴር እነዚህ ማስታወቂያዎች ሙሉ በሙሉ የማጭበርበር ተግባራት መሆናቸውን አሳውቋል። የምዝገባ ጥሪ የሚደረገው በብሔራዊ ቴሌቪዥንና የሬዲዮ ጣቢያዎች እንዲሁም የሚኒስቴሩ ይፋዊ የማረጋገጫ ምልክት ባላቸው ማህበራዊ ትስስር ገጾች ብቻ መሆኑን በመረዳት ከአጭበርባሪዎች ራስን መጠበቅ እንደሚገባ ሚኒስቴሩ አስታውቋል። ዩክሬንና ኖርዌይ የመድፍ ጥይቶችን በጋራ ሊያመርቱ ነው። ዩክሬንና ኖርዌይ ከ40 ኪሎ ሜትር በላይ ርቀው የሚገኙ የጠላት ኢላማዎችን መምታት የሚችሉ የመድፍ ጥይቶችን በጋራ ሊያመርቱ መሆኑ ተሰማ። ሀገሪቱ የረጅም ርቀት 155 ሚሊ ሜትር የመድፍ ጥይቶችን በጋራ እንዲያመርቱ የሚያስችል ፕሮጀክት መጀመሩን የዩክሬን ፕሬዝዳንት ቮልዲማር ዜሌንስኪ አስታውቀዋል። ፕሮጀክቱ የረጅም ርቀት የመድፍ ጥይቶችን ማምረት ላይ ያተኩራል ተብሏል። በኖርዌይ ዲዛይን ተደርጎ በናሞ ከሚመረተው AHEER እና ከአሜሪካ M54-9A1 የመድፍ ጥይቶች ጋር የሚመሳሰል መሆኑን ታውቋል። እነዚህ ጥይቶች ከ40 ኪሎ ሜትር በላይ ርቀው የሚገኙ የጠላት ኢላማዎችን መምታት የሚችሉ መሆናቸው ተጠቁሟል።